ሁሉም ደግሞ በዚህ ልክ እኔ ጋር እንዲሆን ተፈለግሽበት ምክንያት ምንድን ነው? ሲቀጥል ደግሞ ሰዓቱ ላይ ስጦታ ስትሰጪኝ የሆነ ነገር አድርገሽበት ለምን ይሰጥሽ? ሰዓቱ ጋር ወይኔ መቼም ማለት አንዳንዴ መሳቅ ጥሩ ነው፣ ለጤና ጥሩ ነው፣ ለብዙ ነገር ጥሩ ነው። ብዙ ነገራችሁን ተሸፍኑበታላችሁ። በጣም አሪፍ ነውና አብርሃም ደግሞ ሌላ ነገር ጀመረ። አስባችሁታል? ለምንድነው ሰዓቱ ላይ ለምንድነው ሌላ ነገር አስደረገሽ የመጣሽብኝ አለ። በቃ የአብርሃም ነገር መቼም አያበቃም። አሁን ደግሞ እንደዚህ ማለት ጀመረ። ያኔ አድርጋብ ከሆነ ሰዓቱን አድርገው አይደል ሩታ ጋር ሄድከው? እንዴት ሰዓቱን አድርገው ሩታ ትዛለች? ሰዓቱ እጅ ላይ ወልቆ አያውቅም። ሁሌ እጁ ላይ እንዳለ እናየዋለን። ስለዚህ ሩታ ጋር ተነስተ ሄድከው ሰዓቱን ቤት ረስተው ወጣ ነው ትዝ ያለች። ነገሮቹ እሱ ጋር ጤነኛ እንዳልሆነና እንዲያስጠረጥር የሚያደርግ የራሱን ድራማ ውስጥ ነው። ከዛ ደግሞ በዛኛው በተቃራኒ ደግሞ ኤፍሬምና ሩታ ደግሞ ደህና እንደሆነ ይናገራሉ። ስለዚህ ዝብርቅርቅ ያለ ሰውን የማይጨበጥ አይነት ነገር እንዲያይ ያንን ነገር እንዲይዝ አደረጉ። አሁን ሁላችሁም እዚህ ጋር ጥርት ያለ ነገር እንዲኖራችሁ የምፈልገው ነገር ምንድነው? አብርሃም ከሩታ ህይወት ሲወጣ እንደነበረውም አልተናገረም፣ ምንም አላለም። የራሱን አዲስ ህይወት ጀመረ። አሁንም ወደ ሩታ ሲመለስ ምንም አላለም፣ ምንም ነገር አልተናገረም። ውልቅ ብሎ እዚህ ህይወት ውስጥ ገባ። ስለዚህ አሁን ይሄ የድራማ ዋናው ትልቁ ነገር ምንድነው? አብርሃምን ከተጠያቂነት ማራቅ ነው። አብርሃም ወደዚህ ህይወት እንዲመጣ ሩታ ትፈልጋለች። ስለዚህ የመጣበት መንገድ በምንም ይሁን በምንም መንገድ እሱ ምንም ነገር እንዳይሆን መሸፈን ትፈልጋለች። ስለዚህ አብርሃም ራሱን ታማሚ ጤነኛ እንዳልሆነ እያስመሰለ እነሱ ጤነኛ እንደሆነ እየተናገሩ የተለያየ ውዝግብግብ ያለ ነገር እንድናይ ያንን ምስል ፈጠሩልን ማለት ነው። ከዛ ውጭ እንጂ እኛ የሩታ ህይወት ነው የሚሻለው የሄርሜላ ህይወት ነው የሚሻለው ብለን እኛ ብቻ ሳይሆን ማንም ቤተሰብ መወሰን አይችልም። ምክንያቱም እነሱ ራሳቸውን የሚያውቁ ትዳር መስርተው ልጅ ያፈሩ ቤተሰብ ያላቸው ሰዎች ናቸው። ስለዚህ ምርጫው የነሱ ጉዳይ ነው። እኛ እያልን ያለነው ግን የተለያየ ነገር ይዛችሁ እየመጣችሁ እኛን እዚህ ጋር የተለየ ምስል እንድናይ እያደረጋችሁ ነው። ያ ነው እኛንም ወደ ሌላ አቅጣጫ እንድንሻፈፍ እያደረገን ያለው እንጂ እኛ እናንተ የምትሰሩትን ነገር ልክ ስለሆነና የእናንተ መንገድ ደግሞ ልክ ስላልሆነን ብለን ጄጅ አድርገን አይደለም። እናንተ የምታደርጓት እያንዳንዷ ነገር ግን ወደዛ አቅጣጫ እንድናስብ ስለሚያደርገን ነው። ስጦታም ምንም ስለማያስፈልገው ባለፈው ስለ ሰዓት እያወራሽ ነበር አይደል? ያው ለአብርሃም የሰጠሽው ሰዓት ለአብርሃም ያደረግሽለት ሰዓት ያው በአክብሮት ነው። እዚህ ጋር ደግሞ ሌላ ትኩሳት ፋሚሊስ፣ ሌላ ትኩሳት። እዚህ ጋር ደግሞ ኤፍሬም ሌላ ጨዋታ እየተጫወተ ነው ማለት ሁላችንም እኛ እኮ ኤፍሬም ፋራ ነው አንልም። ምክንያቱም ሰው ስጦታ የተሰጠውን ነገር እኔ ይህን ያክል ጊዜ አድርጎ እንዴት መልስላት ምናምን ብለን አንወራም። ገባችሁ? እንደዛ አይወራም፣ እንደዛም አያስብም። ግን ትልቁ ጨዋታ ምንድነው? ሄርሜላን ተስፋ ማስቆረጥና ከሱ ህይወት ውልቅ ብላ እንድትወጣ ማድረግ። እዚህ ጋር ማንም የአብርሃም ጤንነት ነው ምናምን ነበረ። የአብርሃም ጤንነት ስለሚያሳስበን ነው እንጂ ሩታ ጋር ስለኖረ አይደለም። የሁሉም ጥያቄ ማንም ይሄን ሊክድ አይችልም። ሁሉም ሰው ከሚወደው ከሚፈልገው ሰው ጋር ለመኖር የሰውን ፍቃድ መጠየቅ አይጠበቅበትም። ማንም ፈቃጅም አይደለም። ሰላም ሰላም የቻናል ቤተሰቦች እንደምን አላችሁ? እንደምን ናችሁ? ሁሉም አማን፣ ሁሉም ሰላም። እኔ ደህና ነኝ። ዛሬም እንደተለመደው በአዲስ ቪዲዮ እንደገና ተመልሼ መጥቻለሁ። ዛሬ እኛ ቤተሰብ ላይ በጣም ብዙ አዲስ ነገሮች አሉ። ሁላችሁም ቪዲዮውን እስከ መጨረሻው ካያችሁት ይሄን ነገር ታገኛላችሁ። ቪዲዮውን ከመጀመሪያ በፊት ግን አካውንት ሰብስክራይብ ያደረጋችሁ ቤተሰባችሁ አድርጉኝ። ቪዲዮውን ከወደዳችሁት ደግሞ ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ። እዛ ሀብል ላይ እንኳን መጥፎ ነገር ሊሰራበት ይቅርና መጥፎ ነገር እንኳን ባጠገቡ የሚያልፍበት ነገር አይደለም እንኳን ሊሰራበት ይቅርና ማለት ነው። እና ሲቀጥል እኔ ልጅ አባት ነው። የልጅ አባት ላይ እንደዚህ አይነት ክፋት ታደርጋለች ብላችሁ ማሰባችሁ ራሱ የሚገርም ነው። እንዴት ነው ልጅ አላባት እንዲያድግ የሚከብድበት እንጠይቀኛል ታል እንዴ። ሜሪ ከረጅም ጊዜ በኋላ መጣለች። ሁሌም የሆነ ነገር ሲፈጠር ሩታ ጋር ጫና ሲበዛ ሁሌም ከጎኗ ትሆናለች። ዛሬም የተፈጠረው ነገር አርፍዳ ቢሆንም ረጅም ጊዜ ቆይታ ቢሆንም ዛሬ ግን ተገኝታለች። እዚህ ጋርም እየሰማ ነው ያለውን ነገር ሁላችሁም እያዳመጣችሁ ነው። የሁላችንም ጥያቄ እነ ሩታ ለምን ከአብርሃም ጋር ሆነች? አብራ ለምን ሆነች? ለምን አብርሃም ተመለሰ? ለምን ከሷ ጋር ሆነ? ለምን ሄርሜላን ተዋት? እስካሁን ይሄን ነገር አላወራንም። ተዋት የሚያልንበት የተወባት መንገድ ልክ ስላልነበረ ከሩታ ሲወጣ እንደነበረው አሁንም ከሄርሜላ ህይወት የወጣው በዛ መልኩ ስለሆነ ያ ነገር ልክ አይደለም ማለት እንጂ ይሄ ምርጫው የራሱ ነው። ሌላው ደግሞ እንዴት ነው ይሄ መተቱ ለምን
ለምን እንደዚህ አሰባችሁ ለምን ሀብሉ እንደዚህ ያደረጋችሁ ምናምን ብላ ሩታ በምትጠይቅበት ሰዓት ሁላችንም አንድ መልሳለን። እሱም ምንድነው ይሄ ነገር እንዲታሰብ ይሄ ነገር እንዲሆን ምክንያት እየሆኑ ያሉትም ሩታና ኤፍሬም ናቸው። ሆን ብለው ለነዛ ሰዎች ጥርጣሬ እንዲያድርባቸው ሁላችንም ጥርጣሬ እንዲያድርብን ያደረጉት እነሱ ናቸው። ከዛ ውጭ ሩታን በሌላ መንገድ አይተን ማንም ሰው አልተናገራት። እነሱ ሲያደርጉ የነበረበት መንገድ ልክ ስላልሆነ ብቻ ነው ሁላችንም ትኩረታችንን እዛ ጋር ትኩረታችንን ወደዛ ስለወሰዱት ነው ትኩረት አድርገን ያ ነገር እንደዚህ ሊኖረው ይችላል ያልነው ማለት ነው። እንደዛም ያልንበት ምክንያት አብርሃም ሁላችንም እያየው ነው ሁላችንም እየታዘብን እያለ ግን እነሱ ግን ደህና ነው ምንም አልሆነም እያሉ ሌላ ነገር እንድናስብ መንገዱንም ሲያሳዩን ሲጠቁሙን የነበሩ እነሱ ናቸው። ይሄ ግልጽ መሆን አለበት። ከዛ ውጭ ሄርሜላ ሌላን ሰው የምትወቅስበት ሌላችሁ እንደዚህ ያደረጋችሁ ካለችም እንደዛ ነገር እንዲሆንም መንገዱን የከፈተችውና ያመቻቸችው እሷና ኤፍሬም ነው። በጣም ደስተኛ ነኝ። አብርሃም እንደዚህ መሆኑ እንዴት ያስደስታልና ልትሉ ይችላላችሁ። ግን አብርሃም ምንም አልሆነም። ሰላም ነው አብርሽ ሁሉም ነገር ሰላም ነው። በቃ ያው እንደምታዩት ሁሉም ነገር ሰላም ነው። ሌላ ኢሹ ሌላ ነገር ባታረሱና ባትፈጥሩ እናንተም ይሻላችኋልና ዛሬ ለዚህ ሀሳብ ነው። ስለዚህ ያው ሩታንም አለን አሁንም ኤፍሬምም እየደገሙ ያለው ይሄን ነገር ነው። በቃ አብርሃም ደህና ነው። አሁን አብርሃም ደህና ነው አይደለም የሚለው ነገር ብቻ ሳይሆን አብርሃም ነገሮችን የሚገልጽበት ራሱን የሚያሳይበት መንገድም ልክ ስላልሆነ ነው። ፋሚሊስ አንዳንዴ ሀሳቡን አይናገርም፣ ፍላጎቱን ከነሱ የሆነ ነገር ይፈልጋል፣ ይጠይቃል። ስለዚህ አብርሃም ደህና እንዳልሆነም ደግሞ ያስመስላል በተደጋጋሚ ማለት የኛ አቅጣጫ ልክ እንደሆነ ሁላችሁም ማመን አለባችሁ። ሁላችሁም እያያችሁበት ያለበት መንገድ ልክ እንደሆነ ነገሮቹ እሱ ጋር ጤነኛ እንዳልሆነና እንዲያስጠረጥር የሚያደርግ የራሱን ድራማ ውስጥ ነው። ከዛ ደግሞ በዛኛው በተቃራኒ ደግሞ ኤፍሬምና ሩታ ደግሞ ደህና እንደሆነ ይናገራሉ። ስለዚህ ዝብርቅርቅ ያለ ሰውን የማይጨበጥ አይነት ነገር እንዲያይ ያንን ነገር እንዲይዝ አደረጉ። አሁን ሁላችሁም እዚህ ጋር ጥርት ያለ ነገር እንዲኖራችሁ የምፈልገው ነገር ምንድነው? አብርሃም ከሩታ ህይወት ሲወጣ እንደነበረውም አልተናገረም፣ ምንም አላለም። የራሱን አዲስ ህይወት ጀመረ። አሁንም ወደ ሩታ ሲመለስ ምንም አላለም፣ ምንም ነገር አልተናገረም። ውልቅ ብሎ እዚህ ህይወት ውስጥ ገባ። ስለዚህ አሁን ይሄ የድራማ ዋናው ትልቁ ነገር ምንድነው? አብርሃምን ከተጠያቂነት ማራቅ ነው። አብርሃም ወደዚህ ህይወት እንዲመጣ ሩታ ትፈልጋለች። ስለዚህ የመጣበት መንገድ በምንም ይሁን በምንም መንገድ እሱ ምንም ነገር እንዳይሆን መሸፈን ትፈልጋለች። ስለዚህ አብርሃም ራሱን ታማሚ ጤነኛ እንዳልሆነ እያስመሰለ እነሱ ጤነኛ እንደሆነ እየተናገሩ የተለያየ ውዝግብግብ ያለ ነገር እንድናይ ያንን ምስል ፈጠሩልን ማለት ነው። ከዛ ውጭ እንጂ እኛ የሩታ ህይወት ነው የሚሻለው የሄርሜላ ህይወት ነው የሚሻለው ብለን እኛ ብቻ ሳይሆን ማንም ቤተሰብ መወሰን አይችልም። ምክንያቱም እነሱ ራሳቸውን የሚያውቁ ትዳር መስርተው ልጅ ያፈሩ ቤተሰብ ያላቸው ሰዎች ናቸው። ስለዚህ ምርጫው የነሱ ጉዳይ ነው። እኛ እያልን ያለነው ግን የተለያየ ነገር ይዛችሁ እየመጣችሁ እኛን እዚህ ጋር የተለየ ምስል እንድናይ እያደረጋችሁ ነው። ያ ነው እኛንም ወደ ሌላ አቅጣጫ እንድንሻፈፍ እያደረገን ያለው እንጂ እኛ እናንተ የምትሰሩትን ነገር ልክ ስለሆነና የእናንተ መንገድ ደግሞ ልክ ስላልሆነን ብለን ጄጅ አድርገን አይደለም። እናንተ የምታደርጓት እያንዳንዷ ነገር ግን ወደዛ አቅጣጫ እንድናስብ ስለሚያደርገን ነው። ምንም ያልመሰላችሁና የሆነ ከጎኔ ለመሆን እንኳን ያልሞከራችሁ ነገር ኖርማል ነው። ቢኒያም ነው እዛ እንደወሰዳችሁ የነገረኝ። አልደበራችሁ? ያኔ እኔ ስንትና ስንት ነገር ሳሳልፍ ምንም ያልመሰላችሁና የሆነ ከጎኔ ለመሆን እንኳን ያልሞከራችሁ ሰዎች ዛሬ የሆነ ነገር ተፈጠረ ሲባል ከአንዳንድ እንደዚህ ለማድረግ መሞከራችሁ በጣም ሬች ነው። ይደብራል። ይሁን ኖርማል በጣም ይደብራል። ቤቱን መርጦ ሰላሙን መርጦ አብርሃም ድሮም የተረጋጋ ሰው ነው። ምንድነው አብርሃም አንቺ ስለመረጋ አሁን እዚህ ጋር እየሰማን ያለው ነገር አሁንም ይሄ ነው። ሰላም ነው። አብርሃም የተረጋጋ ሰው አልነበረም። መቼም የተረጋግቶ ቁጭ የሚል ሰው አልነበረም። አብርሃም አንድ ቦታ የማይረጋ ከዛም በፊት ምን ውስጥ እንደነበረ ከዛ ደግሞ ከሩታ ተለያይቶ ደግሞ ከሄርሜላ ጋር ምን ሲያደርግ እንደነበረ ቀለበት እስከ ማሰር ለሷ እስከ መቆም ሁሉን ነገር ረስቶ ቤተሰቦቹን ሩታንም ረስቶ ሁሉንም ነገር ትቶ እንደፈለገ ሲሆን የነበረ ሰው ነው። ስለዚህ ያኔ አብርሃም የተረጋጋ ሰው ስለነበረ አሁን ወደ ተረጋጋበት ነገር ነው የተመለሰው የሚለው ነገር አሳማኝነት የለው። ካሁን በኋላ ያንቺ ቅራቅምም ሆነ ያንቺ ስጦታም ምንም ስለማያስፈልገው ባለፈው ዕለት ስለ ሰዓት እያወራሽ ነበር አይደል? ያው ለአብርሃም የሰጠሽው ሰዓት ለአብርሃም ያደረግሽለት ሰዓት ያው በአክብሮት ልጅ እዚህ ጋር ደግሞ ሌላ ትኩሳት ፋሚሊስ ሌላ ትኩሳት እዚህ ጋር ደግሞ ኤፍሬም ሌላ ጨዋታ እየተጫወተ ነው ማለት ሁላችንም እኛ እኮ ኤፍሬም ፋራ ነው አንልም። ምክንያቱም ሰው ስጦታ የተሰጠውን ነገር እኔ ይህን ያክል ጊዜ አድርጎ እንዴት መልስላት ምናምን ብለን አንወራም። ገባችሁ? እንደዛ አይወራም፣ እንደዛም አያስብም።
ግን ትልቁ ጨዋታ ምንድነው? ሄርሜላን ተስፋ ማስቆረጥና ከሱ ህይወት ውልቅ ብላ እንድትወጣ ማድረግ። ዋናው ነገር እዚህ ጋር አብርሃምን ይዞ መጥቶ ይሄን ዕቃ አይፈልገውም፣ አብርሃምም ስለማይፈልገው ነው። ስለዚህ ይሄ ነገር ማለት በፊት የነበረኝን ካንቺ ጋር የነበረውን ነገር አልወደውም፣ ማስታወስ አልፈልግም፣ ጭራሽ አንቺን ሊያስታውሰኝ የሚችል ነገር ከኔ መቀመጥ የለበትም። እናንተ ስለደህንነቱ አስባችሁ ነው ወይስ እኔና እሱ አንድ ላይ ስለሆናችሁ የደበራችሁ? ብቻ ነገሩ ይሄ እኮ በጣም ግልጽ የሆነ ነገር ነው። አሁን ደግሞ ከመውራት በላይ ሩታ እዚህ ይዛው የመጣችበትን ብቻ አይደለም አብርሃም እየሆነ ያለውን ነገር ስላልወደድነው ነው ሁላችንም እንደዚህ ያልን ያለ ነው። አብርሃም ታሞ ምናምን እንዳልሆነ እኮ አሁን እያየነው ነው። ብዙ ነገሮችን እያስተዋልን ነው። በቃ አብርሃም ከዛ ህይወት ምንም ምክንያት ማምጣት ስለማይችል ሩታ የሆነ ነገር አድርጋበታለች ተብሎ እንዲታሰብና ይሄ ነገር ተረሳስቶለት እንዲኖርና ያን ከሄርሜላ ህይወት ሲወጣ ያደረገው ነገር ልክ ስላልሆነ ያን ነገር ለማጥፋት የተጠቀመበት ታክቲክ ነው። እዚህ ጋር ማንንም የአብርሃም ጤንነት ነው ምናምን ነበረ። የአብርሃም ጤንነት ስለሚያሳስበን ነው እንጂ ሩታ ጋር ስለኖረ አይደለም። የሁሉም ጥያቄ ማንም ይሄን ሊክድ አይችልም። ሁሉም ሰው ከሚወደው ከሚፈልገው ሰው ጋር ለመኖር የሰውን ፍቃድ መጠየቅ አይጠበቅበት። ማንም ፈቃጅም አይደለም። ሁሉም በዚህ ልክ እኔ ጋር እንዲሆነ ተፈለግሽበት ምክንያት ምንድን ነው? ሲቀጥል ደግሞ ሰዓቱ ላይ ስጦታ ስትሰጪኝ የሆነ ነገር አድርገሽ በዛ ምንድን ሰጠሽ? ምን አደረኩበት? ሰዓቱ ጋር ወይኔ መቼም ማለት አንዳንዴ መሳቅ ጥሩ ነው፣ ለጤና ጥሩ ነው፣ ለብዙ ነገር ጥሩ ነው። ብዙ ነገራችሁን ተሸፍኑበታላችሁ። በጣም አሪፍ ነውና አብርሃም ደግሞ ሌላ ነገር ጀመረ። አስባችሁታል? ለምንድነው ሰዓቱ ላይ ለምንድነው ሌላ ነገር አስደረገሽ የመጣሽብኝ አለ። በቃ አብርሃም ነገር መቼም አያበቃም። አሁን ደግሞ እንደዚህ ማለት ጀመረ። ያኔ አድርጋብ ከሆነ ሰዓቱን አድርጋው አይደል ሩታ ጋር ሄድከው? እንዴት ሰዓቱን አድርጋው ሩታ ትዛለች? ሰዓቱ እጅ ላይ ወልቆ አያውቅም። ሁሌ እጁ ላይ እንዳለ እናየዋለን። ስለዚህ ሩታ ጋር ተነስተህ ሄድከው ሰዓቱን ቤት ረስተው ወጣ ነው ትዝ ያለች። መቼም አብርሃም አንተ እኮ መሸፈን አይጠበቅብህም እኮ ማለት እናውቃለን። ማን ነው አብርሃም? እያንዳንዱን ነገር እናውቀዋለን። መደበቅ ምናምን አያስፈልግም። ስለዚህ ያኔ ስትወጣ አሁን ተመልሰህ ብትመጣም እኮ ምንም አንልም። በቃ አመሉ ነው እንላለን። ታዲያ አንድ ነገር ልንገራችሁ። የሆነ አሁን ደግሞ ሌላ ሀሳብ እያመጣችሁ ነው። መጀመሪያ ፎከሳችሁ ሀብሉ ላይና ሩታ ሌላ ነገር አሰርታለች የሚል ነበረ። ልክ ሀብሉ ነገራችሁ ሲከሽፍና ሌላ ነገር ደግሞ ለመቀበጃጀር ለምን ትሞክራላችሁ? ማንም አልቀባጃር ነው። ቪዲዮ ላይ ተመልከሽ ሀብሉ ምናምን አውጪውና ማለት ነው 3 ቀን እዚህ ቆይ። በጣም ደጋግሜ ለምንሻለሁ 3 ቀን እዚህ ቆይ። ሳይኮሎጂ ዶክተር ዙሪያ ጥምጥም የተጠየቀችውን መቼም አትመልስም ሩታ። ባይዚ ሁሌም ቢሆን የሆነ ነገር ቀጥታ ስትጠይቅ አትመልስም። ሁሌም መልሷ ምንድነው? ከጀርባ ከኋላ ሁሌም ትጠየቅ ነበር። በፊት አብርሃምን ተወጇለች ለምንድነው የማትናገሪው? አይኔ በኔ በቃ አትናገርም። አሁን ምንድነው ነገሮችን ሳትናገር እያራዘመች መሄድ። በቃ ግልጽ እኮ ነው። ያኔ ደህና አልነበረም። የሆነ የጤና ሕክምና ቦታ ሄደ እኔ ጋር ይሁን ስትባል ጤነኛ ነው አለች። ኦኬ አሁን ደግሞ ሜሪ መጣችና እኔም ሳየው ደህና አይደለም እያለች እኮ እየተነገረቻት እኮ ነው። ስለዚህ ሕክምና ቦታ መሄድ አለበት ሲባል አሁን ደግሞ ያኔ እንደዛ ብላችሁ ነበር። አሁን ደግሞ ያ ነገር ምንም ነገር ሳይፈጠር ሲቀር አሁን ሕክምና ብላችሁ መጣችሁ። አያስፈልግም እኮ ይሄን ማለት ሕክምና ቢሄድ እግሩ ይቆረጣል፣ እጁ ይቆረጣል። ይሄ ሰው በቃ ታይቶ ጤነኛ ነው ከተባለ እኮ ይመለሳል። እነሱ ደስ እንዲላቸው ቤተሰቦቹ እንጂ እኛ እናውቃለን። በቃ አሁን እኮ እኛ ተረድተናል ማንም ጤነኛ እንደሆነ። አብርሃም ራሱን እየደበቀና የሆነ ድራማ ውስጥ እንደሆነ እኮ ግልጽ ሆኖልናል። ብርት ብሎ ታይቶናል። ሌላ ማራዘም እኮ አያስፈልግም። በቃ ሄዶም ሕክምና ደህና ነው ከተባለ አይዞሽ አትፍሪ ካንቺ ጋር ይሆናል። ስለምትፈሪ እኮ ነው፣ ስለምትሰጊ ነገ ይሄድብኛል ብትወስድብኝስ። እስካሁን የምታነሰው እያንዳንዷ የምታነሰው ነገር በራሷ የምትተማምና ራሷን ወዷት አፍቅሯት እንደዚህ ልጄን እያለ እሷን እያለ እርግጠኛ እንኳን አትሆንም። በራስሽ ባልሽን የምታምኙ ከሆነ እኔን ያፈቅረኛል ይወደኛል ልጄንም ትዳራችንን ብሎ ነው የመጣል ካለ እንደዚህ መቅናትና መንጨርጨር እኮ አያስፈልግም። ቀለል አድርጎ በቃ እሱን አምነዋለሁ ወደዋለሁ እናንተ ቤተሰቦቹ ናችሁ ሕክምና የሚያስፈልገው ከሆነ እሺ እኔ ደስ እንዲላችሁ እኔ ባላምንበትም ደስ እንዲላችሁ ብላ እኮ መፍቀር ትችል ነበር። ግን ልክ ያልሆነ ነገር ደግሞ ለምን ልክ አይደለም ባላችሁ አይባልም። በቃ ልክ ካልነበራችሁ ልክ አይደላችሁ። ልክ ከሆናችሁ ደግሞ ሁሌም እንደምንለው በቃ በርቱ ቀጥሉበት እንላለን። ስለዚህ ስትሞገሱ ደስ የሚላችሁ
የሆነ የተቃራኒ ነገር ደግሞ ልክ አይደላችሁም ስትባሉ የሚከፋችሁ ከሆነ እናንተ መለወጥ አትፈልጉም ማለት ነው። እዛው የቆማችሁበት ጋር መቅረት ነው የምትፈልጉት። የዛሬው ቪዲዮ ይሄን ይመስላል ቤተሰብ። በቀጣይ በሌላ ቪዲዮ እንደገና ተመልሰን እንገናኛለን። አካውንቱን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውንም ደግሞ ከወደዳችሁት ላይክ አድርጉት። የዛሬው ቪዲዮ ይሄን ይመስላል። ይመቻል።